ስለነዚህ ለሀገር መቃናት ስለተዋደቁ ጀግና አባቶች ዛሬ በማያሻማ መልኩ መረጃ ሰጣቸዋለሁ። በተለይ የሀገሪቱ መሪ እሱ በሚቆጣጠረው ብሔራዊ ቴሌቪዥን እየወጣ አህያ ቀንድ ያበቅላል የሚል ተረክ በሚተረክበት ዘመን ሁላችንም ተረክንና ታሪክን በቅጡ መለየት ያለብን ይመስለኛል። ለምሳሌ ጠቅላይ ሚኒስትር አብይ አህመድ በቅርቡ ከአዲስ አበባ በስተደቡብ ምዕራብ ቀጠና ከሚገኝ ደንዲ ከተባለ ቦታ ሄዶ ለኢትዮጵያ ስለተዋደቁ ጀግና አባቶች ያስተላለፈው መልእክት በከፊሉ እውነት ቢሆንም በከፊሉም የሐሰት ፕሮፓጋንዳ ነው። ለምሳሌ ፊታውራሪ ገበየው ጉርሙ የተወለዱት እዚህ ነው አለ። ይሄ በሁለት መልኩ ስህተት ነው። አንደኛ አብዛኛው የታሪክ መጽሐፍ ፊታውራሪ ገበየው ከዛ አባጎራ ብሎ ነው የሚያስቀምጠው። የአባታቸው ስም በትክክል አያስቀምጠውም። አባጎራ የፈረሳቸው ስም ነው የሚመስለኝ እኔ እንደምረዳው። ስለዚህ ጉርሙ የሚለው ከየት አመጣው? አንድ እሱ ነው። ሁለት የታሪክ ድርሳናትም እንደሚሉት አብይ አህመድም የሚቆጣጠረው የኢትዮጵያ ብሔራዊ ቴሌቪዥን ከዛሬ 5 ዓመታት በፊት በሰራው ዘገባ ፊታውራሪ ገበየው የተወለዱት ለገዳዲን፣ ሰንዳፋን፣ ቡልጋን አልፈን ከደብረ ብርሃን ከተማ አቅራቢያ ባለ አንጎላላ ከተባለ ቦታ ነው፣ ሰሜን ሸዋ ውስጥ ማለት ነው። በእርግጥ ፊታውራሪ ገበየው በአድዋ ከመሰዋታቸው በፊት የማን አስተዳዳሪ ነበሩ? የአይመለል ጉራጌ አስተዳዳሪ ነበሩ። አይመለል ጉራጌ ማለት ዛሬ ሶዶ ጉራጌ ብለን የምንጠራው ነው። ትክክለኛ ስሙ አይመለል ጉራጌ ነው። ሶዶ ጉራጌ የሚባል ነገር የለም። እስከ ደርግ መንግስት መጨረሻ ድረስ በዘለቀው ካርታ ይሄ ቀጠና ማለት ነው፣ አይቆችና ቡታጀራ። ስለዚህ በአድዋ ጦርነት ከመሰዋታቸው በፊት ፊታውራሪ ገበየው የአይመለል ጉራጌ አስተዳዳሪ ነበሩ። እሳቸው አድዋ ከተሰዉ በኋላ አይመለል ጉራጌን ያስተዳደረው ማን ነው? ፊታውራሪ ሀብተ ጊዮርጊስ ዲነግዴ። ከዚህም አኳያ ስለ ደጃች ባልቻ እንዲሁም ስለ ፊታውራሪ ሀብተ ጊዮርጊስ ዲነግዴ በቂ መረጃ ልሰጣችሁ እነሆ ተሰናዳሁ። ልብ አድርጉልኝ። እነኚህ ታላላቅ አባቶች ለኢትዮጵያ መቃናት የተዋደቁ አገር ያቀኑ አባቶች ለየትኛውም ጎሳ ወይም ነገድ ከመስጠታችሁ በፊት 3 ነገር ልብ አድርጉልኝ። 3 ነገር። አንደኛ እነኚህ አባቶች አልትራ ኮንሰርቫቲቭ ኦርቶዶክስ ክርስቲያን ናቸው። 2 እነኚህ አባቶች የተዋደቁት ኢትዮጵያ የምትባል አገርን ለማቅናት ነው። 3 እነኚህ ጀግና አባቶች የደሙት፣ የቆሰሉት፣ የተሰዉት የኢትዮጵያ አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማ ለማቅናት ነው። ይህንን አንኳር ነጥብ ከያዛችሁልኝ በኋላ አሁን በማቀርብላችሁ ታሪካዊ ሰነድ መሰረት ደጃዝማች ባልቻ ሳፎንም ሀብተ ጊዮርጊስ ዲነግዴንም ብትፈልጉ ለጉራጌ፣ ብትፈልጉ ለትግሬ፣ ብትፈልጉ ለኦሮሞ፣ ብትፈልጉ ለሶማሌ ሰጧቸው። እነኚህ ጀግና አባቶችን የሚገልጻቸው ግን አሁን የጠቀስኳቸው 3 አንኳር ነጥቦች ናቸው። ታሪካቸውም ከነዚህ 3 አንኳር ነጥቦች ውጪ ሊነገር አይችልም። 4 ነጥብ። መልካም። አሁን ስለ ትውልድ ቦታቸው እንነጋገር። ከደጃዝማች ባልቻ ሳፎን ጀምር። ይህ እዚህ ጋር የምታዩት መጽሐፍ የቀዳማዊ ኃይለ ሥላሴ መጽሐፍ ነው። ማይ ላይፍ ኤንድ ኢትዮጵያስ ፕሮግረስ ቮሊዩም 1 የኔ ህይወትና የኢትዮጵያ እርምጃ ቅጽ 1። እዚህ ጋር ቀዳማዊ ኃይለ ሥላሴ በንግሥት ዘውዲቱ ስር አልጋ ወራሽ ሆነው ስራቸውን ሲጀምሩ አገሪቷን ለማዘመን በምሰራው ስራ ተግዳሮት የሆኑብኝ ኖብሎች፣ መኳንንቶች አሉ ብለው ከጠቀሷቸው ሰዎች መካከል አንዱ ደጃዝማች ባልቻ ናቸው። ሁለተኛው አባውቃው ብሩ ናቸው። ከንግሥት ዘውዲቱ ጋር ተመሳጥረው ይሸርቡብኝ ነበረ። የዛም ሽረባ ዋና ኃላፊ ደጃዝማች ባልቻ ነበር ይላሉ። For this purpose, it was ደጃዝማች ባልቻ whom at first they made their leader. It was in a district called Agamja at a distance of 4 days march from Addis Ababa that ደጃዝማች ባልቻ was born. ደጃዝማች ባልቻ የተወለዱት በእግር ጉዞ ከአዲስ አበባ በ4 ቀን የሚደረስበት አገምጃ ከተባለ ቦታ ነው። አገምጃ ብሎ 3 ቁጥር እዚህ ጋር ይታያቸዋል። አዎ የግርጌ ማስታወሻ ለመስጠት ነው። According to ባህሩ ተፍላ it is a district in the Gurage region south of Addis Ababa. አገምጃ
አገምጃ በጉራጌ ሀገር የሚገኝ ቦታ ነው። ይሄ አንዱ ነው። አገምጃ የቱ ጋር እንዳለ በካርታ አሳያችኋለሁ። ሌላም መረጃ አለ። ይሄኛውም ማይ ላይፍ ኤንድ ኢትዮጵያስ ፕሮግረስ ቮሊዩም 2 የኔ ህይወትና የኢትዮጵያ እርምጃ ቅጽ 2 እዚሁ መጽሐፍ ላይ ገጽ 32 ደጃዝማች ባልቻ ሳፎን ይጠቅሳል። ከዛ 87 ቁጥር አስቀምጦበታል። 87 የግርጌ ማስታወሻ ለመስጠት ነው። የግርጌ ማስታወሻ ኦኬ። 87 ስትመጡ ቦርን አባውት 1863 በእኛ ሊሆን የሚችለው በ1855 ወይም 54 ኢን ጉራጌላንድ። የት? ኢን ጉራጌላንድ፣ በጉራጌ ምድር። he was taken prisoner as a small boy by the Shawan army, emasculated and given work in the court of Minilik II. By 1887 he was one of the palace's administrators and also well known for his military skills. በነገራችን ላይ እዚህ ጋር ኢማስኩሌትድ ሆኗል ይላል። ኢማስኩሌትድ ሆኗል ማለት ቁላው ተቆርጧል ማለት ነው። አሁን እዚህ ጋር መጠየቅ ያለበት ቁላ መቁረጥ የሸዋ አማራ ባህል ነው ወይ ነው ጥያቄ። አይደለም። የጉራጌ ምድርን ለምኒልክ ለማስገበር ወደ ጉራጌ ምድር የመጣው ማን ነው? ጎበና ዳጬ። ማንን ይዞ? የወረሞ ሰራዊቱን ይዞ። ወረሞ ቁላ የመቁረጥ ባህል አለው ወይ? ሄልያ። የገዳ ስርዓት ምንድን ነው? የገዳ ስርዓት ቁላ የመቁረጥ ስርዓት ነው። ስለዚህ ጎበና ዳጬ ጉራጌን ለማስገበር ወደ ጉራጌ ምድር ሲመጣ ልብ አድርጉ፣ ባልቻ በዚህ ሰዓት የ14 ዓመት ልጅ ነው። ደጃዝማች ባልቻ ሳፎ ዘሩን እንዳይተካ መራቢያ አካሉ ቁላውን የቆረጠው የጎበና ዳጬ የወረሞ ጭፍራ ነው፣ ሰራዊት ነው። አንዳንዶቹ ደግሞ ኖ የባልቻ ሳፎ ቁላ የቆረጠው ተስፋፊ የመጫ ጋላ ነው ይላሉ። አሳይ ግልጽ ነው። ዞሮ ዞሮ ግን one way or the other ደጃዝማች ባልቻ ሳፎ is a victim of the Oromos ገዳ system period። ስለዚህ ባልቻ ሳፎ የተወለዱት በአበሻ አቆጣጠር በ1855 አካባቢ በጉራጌ ምድር ነው ይላል። ያ ጉራጌ ምድር ማን ነው? ቀደም ብዬ እንደተናገርኩት አገምጃ። አገምጃ ዛሬ የት ነው የሚገኘው? ከአዲስ አበባ በስተደቡብ ምዕራብ በዋቤ ወንዝና በወሊሶ መካከል። ይሄ አካባቢ ነው አገምጃ የሚባለው። ይሄ የዋቤ ወንዝ ነው። ይሄ ወሊሶ ነው። አገምጃ እዚህ አካባቢ ነው። አሁን የኦሮሞ ጽንፈኞቹ እድሜ ለወያኔ ይህንን አካባቢ ምንድን ነው የሚሉት? የኦሮሚያ ክልል የደቡብ ምዕራብ ሸዋ ዞን ነው የሚሉት። ወያኔ በ1983 ስልጣን ይዞ የሀገሪቱን ካርታ እስኪቀይር ድረስ ግን ይሄ አካባቢ መጠሪያው ምንድን ነው? ጨቦና ጉራጌ ተብሎ ዋና ከተማው ጊዮን ወይም የዛሬው ወሊሶ ነው።